ለምን 25 ጉዳይ ይባላል? 35 ማለት 60 ለመሙላት 25 ስለጎደለው 25 ጉዳይ 25 ጎደለ ጉዳይ ለምን 20 ጉዳይ ተባለ? 20 ጎደለው ለስንት? ለ60 with respect to 60 minutes ነው የምናስበው ከ60 አንፃር ነው እንግዲህ ብታርፍ 12 ሰዓት ከ45 አይባልም ሩብ ጉዳይ ሩብ ጎደለ ማለት ነው ለስንት ለ60 አሁን ሁለቱ እንዳይምታቱባችሁ ከሩብና ሩብ ጉዳይ ከሩብ አስባችሁ ከ ሲባል ተጨማሪ ነው ከሩብ የሆነ ነገር ሲደመር ሩብ ማለት ነው ከሩብ ማለት ሩብ ጉዳይ ማለት ግን ሩብ የጎደለው ማለት ነው 25 ጉዳይ ለማን ነው 25 የጎደለው ለማን 12 ሰዓት ከ35 ከሆነ 25 የጎደለው ለማን ለአንድ ማለት ነው እቺ 12 ላይ ስለሆነ ያለችው ከ12 ቀጥሎ የሚመጣው አንድ ስለሆነ ለአንድ 25 ጉዳይ ብላችሁ ታነባላችሁ ሰላም ጤና ይስጥልኝ እንዴት ከረማችሁ ወደ ሶስተኛ ክፍል ተማሪዎች የመጨረሻው ምዕራፍ ጊዜ ይላል ይሄን ምዕራፍ በቀጥታ ወደዚህ ምዕራፍ የመጣሁበት ምክንያት ትንሽ ፈጠነ ለማለት ነው ምዕራፍ 11 ላይ ትንሽ ነገሮች ምናልባት የሚቀሩ ካሉ እናንተ በጥያቄ አቅርቡልኝ ተነተናለሁ እሺ ጊዜ ላይ ሜን ፖይንቱን የላችሁ ለመጨረስ ሞክራለሁ ተማሪዎች በዚህ ምዕራፍ ላይ የምትይዟቸው ዋና ነጥቦች ሰዓት እና ደቂቃን ማንበብ መቻል ነው በዚህ ምዕራፍ ሰዓት እና ደቂቃን ተጠቅማችሁ ሌላው ጊዜን በሰዓትና በደቂቃ መለካት መቻል መቀየር ከሰዓት ወደ ደቂቃ ከደቂቃ ወደ ሰዓት መቀየር መቻል እና ቀናትን እንደዚሁ ከሳምንት ወደ ወር ወራትን ወደ አመት መቀየር እነዚህን በዋናነት ነጥቦች የምናያቸው ይሆናሉ በዚህ ምዕራፍ ላይ ለጊዜው ባስቸኳይ የምንፈልጋቸው ነገሮችና ዋና ቃላት ሰዓት ደቂቃ ቀናት ወራት ሳምንት አመታት እና የቀን መቁጠሪያ ያለ የቀን መቁጠሪያው ለጊዜው ካሌንደሩን ተውና ወደ ሰዓቶቹ እናተኩራለን ጊዜን መለካት ይላል ሰዓትን በ5 ደቂቃዎች ማንበብ ነው የሚለው እንግዲህ እዚህ ጋር እንደምትመለከቱት 0 ይልና 5 10 ይላል ስለዚህ 0 5 10 ካለ በኋላ ቀጣዩ የሚመጣው 15 20 25 30 35 40 45 50 55 60 65 ኖ በቃ 60 ላይ እንቆማለን 60 ላይ እንቆማለን ማለት ነው ሰምታችሁኛል 0 መነሻ ይሆንና 5 10 15 20 25 30 35 40 45 50 55 60 ላይ ይቆማል እሺ በመቀጠል እዚህ ጋር በዚህ በሰዓት ምስል ላይ እንደምትመለከቱት ሁለት ተሽከርካሪዎች ይኖሩናል ሁለት የሚዞሩ ነገሮች በዋና ሶስት ናቸው ያሉት በርግጥ አንዱ በጣም አጭሯ 3 ከሆኑ አጭሯ ሰዓት ቆጣሪ ትሆናለች እሺ ከዛ ከሰዓት ቆጣሪው ረዘም የሚለው ደግሞ ደቂቃ ቆጣሪ ከሁሉም የምትረዘመው ደግሞ ሰከንድ ቆጣሪ ነው አሁን እኛ በሁለት ሰዓትና ደቂቃ የሚለውን ብቻ ላይ እናተኩራለን ማለት ነው እንግዲህ እዚህ እንደምታዩት እዚህ ምስል ላይ እሺ ከዚህን እነሳና 12ን መነሻ አድርገን እንሄድና ደቂቃ ቆጣሪዋ ከዚህ ተነስታ ወደዚህ ወደ አንድ ብትመጣ 5 ጭረቶችን ስላለፈች 5 ደቂቃ መጣች ይባላል ያዙ እንግዲህ እንደገና 2 ላይ ብታርፍ 10 3 ላይ ብታርፍ 15 4 ላይ ብታርፍ 20 5 ላይ 25 6 ላይ 30 7 ላይ 35 8 ላይ 40 9 ላይ 45
10 ላይ 50 11 ላይ 55 መልስ 12 ላይ ከሆነ 60 አንድ ሰዓት ሞላች። አንድ ዙር ስትዞር 60 ደቂቃዎች ማለት አንድ ሰዓት ሞላች ማለት ነው። በቃ አሁን እንግዲህ ለምሳሌ ሰዓት ቆጣሪዋ 12 ላይ ሆና ደቂቃ ቆጣሪዋ አንድ ቁጥር ላይ ቢሆን 12 ሰዓት ከ5 ብላችሁ ታነባላችሁ። 12 ላይ ሆና ሁለት ቁጥር ላይ ብታርፍ 12 ሰዓት ከ10 3 ላይ ብታርፍ 12 ሰዓት ከ15 ስለማይባል ግን ሌላ መጠሪያው ከሩብ ከ15 እንግዲህ ከሩብ ነው ማለት ነው። ያዙ። እሺ 4 ቁጥር ላይ ብታርፍ 12 ሰዓት ቆይ ምስሉን ተለቅል አድርገውና 12 እዚህ ጋር አለች እና 12 ሰዓት ላይ ሆና 1 ላይ ብታርፍ 2 ላይ ብታርፍ 3 ላይ ደርሻለሁ። ከዛ 4 5 6 እያልኩ ቀጥላለሁ ማለት ነው። እና 3 ላይ ስታርፍ 12 ሰዓት ከ15 አይባልም ከሩብ 4 ላይ ብታርፍ ከ20 5 ላይ ከ25 6 ላይ ከ30 ስለማይባል 6 ሰዓት ተኩል ይባላል ማለት ነው። ከሩብ የሚባልበት ምክንያት የ60 ሩብ 15 ስለሆነ ከሩብ ይባላል። ተኩል የሚባልበት እኩል ግማሽ ማለት ነውና የ60 ግማሽ ስንት ስለሆነ እኩሌታው 30 ስለሆነ ተኩል ይባላል። እሺ ከዚህ በኋላ እንግዲህ ለእያንዳንዳቸው ስም ይኖራቸዋል። ስንት ላይ ብታርፍ እንበል? 7 ላይ ብታርፍ ከ35 12 ሰዓት ከ35 ስለማይባል 25 ጉዳይ። ለምን 25 ጉዳይ ይባላል? 35 ማለት 60 ለመሙላት 25 ስለጎደለው 25 ጉዳይ 25 ጎደለ የሚለው ማለት ነው። 8 ላይ ስታርፍ ብያለው ቅድም ስንጀምር ከ40 12 ሰዓት ከ40 አይባልም 20 ጉዳይ። ለምን 20 ጉዳይ ተባለ? 20 ጎደለው ለስንት? ለ60 with respect to 60 minutes ነው የምናስበው። ከ60 አንፃር ነው እንግዲህ አንድ ሰዓት ማለት 60 ደቂቃ ስለሆነ 20 ጉዳይ። እሺ 9 ላይ ብታርፍ 12 ሰዓት ከ45 አይባልም ሩብ ጉዳይ ሩብ ጎደለ ማለት ነው። ለስንት? ለ60። አሁን ሁለቱ እንዳይምታቱባችሁ ከሩብና ሩብ ጉዳይ። ከሩብ አስባችሁ ከ ሲባል ተጨማሪ ነው። ከሩብ የሆነ ነገር ሲደመር ሩብ ማለት ነው። ከሩብ ማለት ሩብ ጉዳይ ማለት ግን ሩብ የጎደለው ማለት ነው። እዚች ላይ ብታርፍ 10 ላይ ብታርፍ 12 ሰዓት ከ50 ሳይሆን የሚባለው 10 ጉዳይ 10 የጎደለው 11 ላይ ብታርፍ 12 ሰዓት ከ55 አይባልም 5 ጉዳይ 5 የጎደለው ለስንት? እንግዲህ ለቀጣዩ የጎደለው ስንል ለስንት ነው የሚለውን ልመጣበት ነው። አሁን መጀመሪያ ስም አጠራሩን እናውራ ብዬ ነው። አሁን እንግዲህ እናውራ እንግዲህ እሺ 12 ላይ ሆና ሰዓት ቆጣሪዋ ማለት ነው አጭሯ፣ ረዘም ያለችዋ ደግሞ ደቂቃ ቆጣሪዋ ደግሞ 1 ላይ ሲሆን ከ5 ነው ብያቸዋለሁ። ከ5 ስንት? ከ5 12 ከ5 አሁን ፈጠን ልል ነው። 2 ላይ ሲሆን ከ10 ስንት? ከ10 12 ከ10 12 ከሩብ 3 ላይ ሲሆን 12 ከ20
5 ላይ ሲሆን ከ25 6 ላይ ሲሆን 12 ተኩል እኩሌታ። አሁን ጉዳይ ልንጀምር ነው ደግሞ ጉዳይ ከ7 ላይ ሲሆን 12 ከ35 35 ማለት ምን ብያችኋለሁ? ለ60 25 የጎደለው 25 ጉዳይ ለማን ነው? 25 የጎደለው ለማን? 12 ሰዓት ከ35 ከሆነ 25 የጎደለው ለማን? ለአንድ ማለት ነው። ይቺ 12 ላይ ስለሆነ ያለችው ከ12 ቀጥሎ የሚመጣው አንድ ስለሆነ ለአንድ 25 ጉዳይ ብላችሁ ታነባላችሁ። 8 ላይ ከሆነች 12 ከ40 ማለት 20 ጉዳይ 20 የጎደለው ለስንት? ለአንድ። ይሄ ነው እንግዲህ ሰዓት አነባበቡ ማለት ነው። እና አሁን ልጠይቃችሁ ነው እንግዲህ አሁን አንድ ሰዓት ቆጣሪ ሰዓት ምስል እዚህ ጋር አለ እና ሰዓት ቆጣሪዋ እዚህ ጋር 12 አለች። ሰዓት ቆጣሪዋ አንድ ሰዓት ላይ ሆነችና ደቂቃ ቆጣሪዋ ደግሞ 9 ላይ ሆነች እንበል። እቻት 9 ላይ አንድ ሰዓት ላይ እቺ አንድ ሰዓት ላይ እሺ፣ ሰዓት ቆጣሪዋ አንድ ሰዓት ላይ ደቂቃ ቆጣሪዋ 9 ላይ ምን ሆነ ማለት ነው? 1 ሰዓት ከ45 ማለት ነው። 9 ላይ ከ45 1 ከ45 ማለት 45 ማለት ሩብ የጎደለው ማለት ነው። ሩብ ጉዳይ ይባላል ብያችኋለሁ። ለስንት ስንል እዚህ ጋር የምታዩት አንድ ስለሆነች ሩብ የጎደለው ለማን ነው? ለሁለት ማለት ነው። ይሄ ነው ሰዓት አነባበብ። ትልቁን ፖይንት ያዛችሁ ማለት ነው። ይኸውላችሁ እንግዲህ እዚህ ጋር 5 ሰዓት ከ45 በመጀመሪያ ምን እያሳያችሁ ነው? ይሄው ሰዓት ቆጣሪዋ 5 ላይ ያው ግን ሸርተት አብራ የተወሰነ ምክንያቱም ይቺ ደቂቃ ቆጣሪዋ በተጓዘች ቁጥር ለቀጣዩ ሰዓት ይችም ሰዓቷ እዛው የነበረችበት ላይ አትቆምም። ደቂቃ ቆጣሪዋ ሸርተት ባለች ቁጥር ሰዓት ቆጣሪዋ ማብራ ሸርተት። ለምሳሌ አሁን ላሳያችሁ ነው። አሁን ተመልከቱ። ይቺ እዚህ ጋር የምታዩት ደቂቃ ቆጣሪ ነች፣ አጭሯ ደግሞ ሰዓት ቆጣሪ ነች። እና ደቂቃ ቆጣሪዋ ስትሄድ ሰዓት ቆጣሪዋ ምን እንደምትሽከረከር አያችኋት? አብራ ዝም አትልም ማለት ነው። ያውና አሁን ተመልከቱ። እሷም ምን እያደረገች ነው? ሙቭ ታደርጋለች እሷም እንጂ ባለችበት አትቆይም። ቴንክ ዩ። አሁን እዚህ ጋር እንደምታዩት 5 ሰዓት ከ45 ማለት 5 ሰዓት ከ45 ሲነበብ ሩብ የጎደለው ሩብ ጉዳይ ነው። ለማን ነው ሩብ የጎደለው? 5 ስለሆነች ያለችው 6 ሊሆን ነው ማለት ነው። ለ6 ሩብ ጉዳይ ሲነበብ ለ6 ሩብ ጉዳይ ተብሎ ነው የሚላችሁ። ይሄውና እዚህ ጋር ለሞችኛዋን ሰዓት ስናይ ይሄው ቀዩዋ 1 ሰዓት ላይ ነው። 1 ሰዓት ላይ ነው ቀዩዋ ያለችው። ደቂቃ ቆጣሪዋ ደግሞ ስንት ላይ ነው? 7 ላይ ነው ያለችው። ግን እቺ ሰዓት ቆጣሪዋ እንደምታዩት ሸርተት ብላለች። አብራ ወደ 2 ጉዞ ታደርጋለች ማለት ነው። እና 7 ላይ ስታርፍ እዚህ 1 ሰዓት ከ35 25 ጉዳይ 25 የጎደለው ለስንት? ለቀጣዩ ሰዓት። ቀጣዩ ሰዓት ማን ነው? ከአንድ ቀጥሎ የሚመጣው ሰዓት 2። ይህን ይመስላል ልጆች። ይህን ያክል ካብራራሁኝ እነዚህን አልፍና ይሄው እንግዲህ እዚህ የአናሎግ የምንለው ያው የአናሎጉን ሰዓት ከትክክለኛው ዲጂታል ንባቡ ጋር አዛምዱ ነው የሚለው እና
ማዛመድ ይሆናል። ዲጂታል የምንለው እንደዚህ በቁጥር የምታዩት እኛ እንደ ዛሬ ሞባይል ሳይመጣ ዲስኮ ሰዓት የሚባል ሰዓት ነበር። ቦግልም የሚለው እሱን እናደርጋለን ዘንጥ ነበር በልጅነታችን። በእናንተ እድሜ እሱ ብርቃችን ነበር። አሁን እናንተ ሞባይል ይዛችኋል። ሞባይል ላይ የምታዩት ማለት ነው ዲጂታል። አናሎግ የሚባለው ይቺ የምትዞረዋ ማለት ነች። በእኛ ጊዜ እነ ማዘር የሚያደርጉት የነበረው። እሺ እና ስለዚህ ስናነብ እንግዲህ ይቺን ሰዓት እስኪ እናነብ። ይቺን ሰዓት ስናነብ የት ላይ ነው ያለችው? 12 ላይ ሰዓቷ አለች። 12 ከዛ ደቂቃ 9 ላይ አለች። እዚህ ጋር እንደምታዩት አሁን ቀድመን ብያቸዋለሁ የተወሰነ አብራ ጉዞ ታደርጋለች እና 11 ሩብ ጉዳይ አሁን ከ45 ሩብ ጉዳይ ማለት ነው። ከ45 ሩብ ጉዳይ ለማን? ለ12 ሩብ የጎደለው። ስለዚህ 11 ከ45 እንመርጣለን። ሁለተኛውን እንምጣ። ሁለተኛው ላይ ስንመጣ እሺ 4 ሰዓት 12 ራሷ ላይ 00 4 ሰዓት ራሷ ላይ እቺን እናዛምዳለን ማለት ነው። እሺ እዚህ ጋር ስንመጣ አሁን ያ ሰዓት ቆጣሪዋ 8 ላይ ነው ያለችው። ደቂቃ ቆጣሪዋ እስከ ግማሽ ድረስ እስከ 20 ምናምን ከ20 ምናምን እስከሚሆን ድረስ እቺ ሰዓት ቆጣሪዋ ለዛ ሰዓት ቅርብ ነው የምትሆነው። አብራ እየሸሸች በጣም መሸሿ እየጎላ የሚሄደው ከግማሽ ደቂቃ በኋላ ነው እና ይሄው 8 ሰዓት ከ10 8 ከ10 የሚል እንፈልጋለን። 8 ከ10 ያውና 8 ሰዓት ከ10 እሺ 8 ከ10 እንሰራን። እሺ መጣሁኝ እዚህ አምስተኛው ላይ ሰዓት ቆጣሪዋ 7 ላይ 7 ከ5 ይሄው 7 ከ05 7 ከ5 ማለት ነው። እንዲህ ነው። በቃ እዚህ ላይ ምንም 7 ሰዓት አሁን እዚህ ጋር ደግሞ በተቃራኒው እንድናሳይ ነው የሚያሳየን። ለምሳሌ ይችን 8 ከ5 የት ላይ ሰዓት ቆጣሪውን 8 ላይ እናደርጋለን። ሰዓት ቆጣሪዋን 8 ላይ ታደርጉና እንደዚህ ማድረግ ማለት ነው። 8 ላይ ደቂቃ ቆጣሪዋን 1 ላይ 8 ከ5 10 ከ35 ሰዓት ቆጣሪዋን 10 ላይ እናድርግና ከ35 ማለት 7 ላይ ያው ግን ምን ትሆናለች ብያችኋለሁ። እቺ ሰዓት ደቂቃ ቆጣሪዋ 7 ላይ እቺ ሰዓት ቆጣሪዋ ግን 10 ላይ ከመሆን ይልቅስ ወደ ለምን 25 ጉዳይ እያልን ነው ለማን ለ11 ወደ 11 ትንሽ ሸርተት ትላለች። በዚህ መሰረት ነው ውድ ተማሪዎች ከሰዓት ወደ ደቂቃ መቀየር የሚለውን በነገው በክፍል 2 ይዤላችሁ ቀርባለሁ። ከሰዓት ወደ ደቂቃ ደቂቃን ወደ ሰዓት አንድ ነገ ይዤላችሁ የሚመጣው ወይም ከዚህ ቪዲዮ በመቀጠል ይዤላችሁ መጣው አንድ ሰዓትን ወደ ደቂቃ ደቂቃን ወደ ሰዓት ተዘጋጅታችሁ እንድትጠብቁኝ ነው። እሷን ባጭር ካሳየዋችሁ በኋላ በቀጥታ ወደ እንትን ነው የሚሄደው ልጆች ወደ መልመጃዎቹ። እዚህ ጋር አንድ መልመጃ አለችን እና በዋናነት በደንብ የምንወያይበት ቀናት ወደ ሳምንት ወራትን ወደ ሰው እንደዛ የሚለው እና የማጠቃለያ መልመጃው ላይ ረዘም ያለ ጊዜ እንፈጅና እሱ ላይ የማጠቃለያ መልመጃው ላይ ስንሰራ ሁሉንም ነገር ስለሚያሰራን ይሄ የማጠቃለያ መልመጃ በደንብ አድርጎ ሁሉንም ነገር ጠቅሎ ስለሚይዝልን ማለት ነውና ከቻልኩኝ በአንድ ክፍል ካሁን በኋላ በአንድ ክፍል እነዚህን አሁን የነገርኳችሁን ነገር በደንብ ከያዛችሁልኝ በአንድ ክፍል ለመጨረስ ሞክራለሁ። አስተያየታችሁን ደግሞ የበለጠ ጋይድ ያደርገኛል። ወላጆችን እጅግ አመሰግናለሁ። የተከታተላችሁ እንደ ድልድይ ሆናችሁ ያገለግላችሁ ወይም እየተጠቀማችሁ ናችሁ። Thank you very much ልጆች በርቱ።